ታላቁ አድዋ ይህንን ቃል ስንሰማ በአንድ ጊዜ ሁለት እውነቶች በአእምሯችን ጓዳ ድቅን ይላሉ። አንደኛው የእንባ ጤዛና የሐዘን ዜማ፣ ሌላኛው የኩራት የክብር እና የድል ዜማ። ለዘመናት በቆየው የኢትዮጵያ ታሪክ ውስጥ ይህ ድብልቅልቅ ስሜት ሁሌም ይኖራል። ታዲያ ይህንን ስሜት በኪነ ጥበብ ቋንቋ የገለጸችልን ከያኔዋ እጅጋየሁ ሽባባው የጦርነቱን ታሪክ ብቻም ሳይሆን ከታሪኩ ጀርባ ያለውን የሰውነት ፍልስፍና እንዴት አየችው? የእጅጋየሁ ሙዚቃ ልክ እንደ መዝሙሩ በኩራት በደስታ ደግሞም በሐዘን እንድንኖር ያደርገናል። በጦርነቱ ዕለት አስደናቂው ድል ሲረጋገጥ አጼ ምኒልክ፣ ራስ መኮንንና ሌሎችም ጀግኖች ልብ ላይ የነበረውን ስሜት ዛሬ በእኛ ፊት ላይ ተስሏል። ነገር ግን የድሉ አክሊል ደግሞ አፍስሰን ያገኘነው ውድ ነገር ነው። ፊታውራሪ ገበየሁ አባጎራውን የመሳሰሉ ጀግኖች ሞት ለጓደኞቻቸው ህመም ነበር። ድል መሸለም ውድ ነገር መስዋዕትነትን ጠይቆ ሌላ ውድ ነገር መቀበል ቀላል አልነበረም። የዛሬው ሳቃችንና ኩራታችን የትናንቱ እንባችን መሆኑን ልብ እንድናደርግ ነው። እነዚህ ጀግኖች የዓለም እብሪተኛ ኃይል እንዳያላግጥብን ቀንበሩን ከጫንቃችን የሰበሩት በራሳቸው ደም ነው። በታሪካችን ገጾች ላይ የማይደበዝዙ ዝርግፍ ጌጦቻችን ሆነው ነው ክብራቸውን ያኖሩት። የድል ቦታዋ አድዋ ሰንሰለታማ ሰፈር ወይም ትንሽ መንደር አይደለችም። ትልቁን የአፍሪካንና የጥቁር ሕዝቦችን ድል ምድሯ ላይ የጻፈች ናት። ነገር ግን ከያኔ እጅጋየሁ ወደ ዋናው ጥያቄ ትመልሰናለች። ሰው የሚለው ቃል ሁለንተናዊ ምንድን ነው? ሰው ክቡር ስትል የሰው ክብሩ ከነጻነቱ ይጀምራል ልትለን ስለወደደች ነው። አድዋ ለነጻነትና ለፍትህ ልዕልና ሰው ለመሆን ለክብር የተዋደቁበት ስፍራ ነው። ሰው ክቡር የሚለው ቃል ነጻነትን ያካትታል። እምቢኝ ያሉ አባቶች ገድል የተጻፈበት፣ ሰው የመሆን ክቡርነትን የተገለጸበት የእምቢታ ማሳያ ውጤት ነው አድዋ። ለሰው መሆን ክብር ወርቅ የሆነ ሰው በእሳት አልፎ አፈር ሆኗል። የሁሉ ግን ሌሎች ወርቅ አድርጎ ለማኖር የቻለበት ታላቅ ድል ሆኖ ይዘከራል። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት። በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቶ። አድዋ የመስዋዕትነት ታሪክ ነው። ነፍስን ለሌሎች ነፍስ የመስጠት መስዋዕትነት። ይህ ደግሞ የጀግና ልብ፣ ሩቅ ተመልካች ዓይንንና የከበረች ምድሩን አሳልፎ የማይሰጥ ክንድ ውጤት ነው። ሲጠቃልል የአድዋ ጦርነት መነሻው ምንጭ አንድ ብቻ ነው። አትንኩን። ትግራይ ያለውን ወገን ሲነካ ስላመመው ነው። ሰሜኑ፣ ደቡቡ፣ ምስራቁ፣ ምዕራቡ ሲነካ አትንኩን ብሎ ቤቱን ጥሎ የወጣው። ዛሬ ላይ ጥሩ የነጻነት መዓዛን ለመተንፈስ ያስቻለ ትናንት የከሰለ የወገን አጽም ነበረ። በዚያ የውጊያ ሜዳ ላይ የብዙ ጀግኖች አጥንት እንደ ችቦ ነዷል። ያ የብርሃን ወጋገን ግን ዛሬ በጸና ስነልቦናዊ ማንነት ክብር ሁላችንም አቁሞናል። እጅጋየሁ ሽባባው ለዚህ ምስክሯ አድዋ ናት ብላለች። ይህንን ታላቅ የአንድነት ዋጋ ዛሬ ላይ ጠብቆ የማቆየት ቅኔ ልንቀኝ ይገባል። ታዲያ ያችን የጥቁር ፈርጥ ኢትዮጵያን ዳግም ወደ ከፍታ መንበሯ ለመመለስ የዘመን አርበኛ ለመሆን እርስዎ ምን ለማድረግ ተዘጋጅተዋል? አበቃን። በያላችሁበት ሰላምና ጤና እንመኛለን። ጤና ይስጥልን። በደግነት በፍቅር በክብር ተጠርቶ በክብር ይሄዳል
ሰው ሊኖር ሰው